የኤምፖክስ በሽታ በአፍሪካ መከሰቱ ከታወቀ ጀምሮ ወደ ኢትዮጵያ እንዳይገባና ከገባ መቆጣጠር የሚያስችል ዝግጅት ሲደረግ ቆይቷል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በግንቦት 17 ቀን 2017 ዓ.ም በኦሮሚያ ክልል ሞያሌ ከተማ አስተዳደር በበሽታው ከተጠረጠሩ ሰዎች በተወሰዱ ናሙና የአንድ ቤተሰብ 3 አባላት ላይ የኤምፖክስ በሽታ ተገኝቷል። በሽታው የተገኘባቸው ቤተሰቦችን በመለየት ክትትልና ምርመራ እየተደረገላቸው ሲሆን የጤና ሁኔታቸው አስጊ ደረጃ ላይ አይደለም። የልጁ አባት የከባድ መኪና አሽከርካሪ እንደነበረ በማወቅ ከዛም ደግሞ ወደ አጎራባች የደነበሩ ሀገሮች ጉዞ እንደነበረው ካሉ መረጃዎች ያሳያል ማለት ነው። ለዛም የሶስተኛው ውጤት ትናንትና ባሳወቅነው መሰረት ከአባቱም የደም ምርመራዎችን አድርገን አባቲዮም ውጤቱ እንደነበረበት ያሳያል ማለት ነው። ከሂስትሪውም ከወሰድነው የታማሚ ታሪክ ብለን ከመንላቸው ከሂስትሪውም ደግሞ የአባቲዮ እንደዚህ አይነት ሽፍታዎች ኖረውት ያሳለፈና ነገር ግን አሁን በህፃኑ ላይ ሲሆን ወደ ተቋም ይዘው እንደመጡ አሳውቀውናል ማለት ነው። ያ እንግዲህ አባትም እናትም አሁን ባሉበት ደረጃ ጤናቸው ልጅም ጭምር አሁን ያሉበት የጤና ሁኔታ ጥሩ ላይ ያለ እንደሆነ ያሳያል። እነዚህ ቤተሰቦች አንድ ላይ ሆነው በለይቶ ህክምና በተቋም ውስጥ አስፈላጊው ህክምና እየተደረገላቸው ይገኛል ማለት ነው። በሽታውን ለመከላከልና ለመቆጣጠርም የተጠናከረ ጥረት እየተደረገ ነው። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን ባለድርሻ አካላት ጋር በመተባበር የተለያዩ የህብረተሰብ የጤና አደጋዎችን የቅድመ ዝግጅት የቅኝት እንዲሁም ደግሞ የድንበር ጤና ልየታ እና ህክምና እንደሚሰጥ ይታወቃል። እነዚህ አገልግሎቶች እንግዲህ በተለይ ደግሞ የህብረተሰብ ጤና አደጋዎች ማስተባበሪያና ምላሽ ማዕከልን ማቋቋም የኤመርጀንሲ ኦፕሬሽን ሴንተር ምንለው አለ። ይህንን አቋቁሞ በተለይ ደግሞ ለህብረተሰብ የጤና እክል ይፈጥራሉ የሚባሉትን የመለየትና ምላሽ የመስጠት ስራዎች ይሰራል። በሽታው የስጋት ምንጭ ነው ከተባለ ጊዜ ጀምሮ ተጋላጭነት ይታይባቸዋል የተባሉ ቦታዎችን በመለየት ማለትም በአየር መንገድ በድንበር አካባቢዎችና በሁሉም መውጫና መግቢያ ኬላዎች ላይ ምርመራ ተጀምሯል። በአጎራባች ቦታዎች እንዲሁም ደግሞ በአየር ትራንስፖርት ግንኙነት ያለን ቦታዎች ላይ በሙሉ ተጋላጭነት ከፍ ያለባቸው ቦታዎችን የመለየት የጉዞ የንክኪ ወይም ደግሞ ከእንደዚህ አይነት ቦታዎች ላይ የመጡ ከሆነ ሂስትሪያቸውን እንዲመዘግቡ ያደረግን ቆይተናል። ይህም ተጠናክሮ ይቀጥላል ማለት ነው። ከዚህም በተጨማሪ በተለይ ደግሞ በመግቢያና መውጫ ኬላዎቻችን ላይ ቦሌ አየር ማረፊያችንን ጨምሮ በሁሉም ያጎራባች ክልሎች ለምሳሌ በኦሮሚያ በሶማሌ እንዲሁም ደግሞ በደቡብ ኢትዮጵያ ክልሎች የሚገኙ የመውጫና መግቢያ ክልሎቻችን ኬላዎቻችን ላይ በደንብ ቅኝት የልየታ ስራዎቻችንን እየሰራን እንገኛለን። በዚሁም ይቀጥላል ማለት ነው። ባለም ደረጃም ይሁን እንደ ሀገር ለሚከሰቱ በሽታዎች አፋጣኝ መፍትሄ መስጠት የሚያስችል መመሪያን ወደ ተግባር ማስገባት በመቻሉ ፈጣን ምላሽ የመስጠት አቅም ተፈጥሯል። የላብራቶሪ አቅምንም ከመገንባት አንፃር አሁንም ይሄንን ላብራቶሪ የሰራ ነው በአገር አቅማችን ተሰርቶ ነው ማለት ነው ውጤቱን ያወቅ ነው። ያንንም በማድረግ ደግሞ በሁሉም ክልሎች ምላሽ መስጠት የሚቻልበትን የምላሽ ቡድን ስልጠናዎቻችን ይቀጥላሉ። ይሄም ደግሞ ከዚህ በፊት ከሰራ ነው ላይ የማስታወስ ስራዎች ወይም ደግሞ የሪፍሬሸር ስራዎች እንሰራለን ማለት ነው። አስፈላጊ የህክምና ግብአቶች ማሟላት እንዲሁም ደግሞ በእያንዳንዱ የበሽታ መለያ ቦታዎችን የመለያና ህክምና የመስጫ አገልግሎት ስራዎችን በተቋማት ውስጥ እንዲጠናከሩ ይደረጋል። ይሄም ይቀጥላል። አሁን ባለበት ደረጃ እንደ አገር የስጋት ደረጃው የትዳ ነው ቢባል በሽታው ተላላፊ በሽታ ቢሆንም በአገር አቀፍ ደረጃ ስንመለከተው በስርጭት ሁኔታውም በአስከፊነት ሁኔታውም አሁን ካሉን ታማሚዎች አንፃር ዝቅተኛ በሚባልበት ደረጃ ላይ ነው ያለው። የግንዛቤ ማስጨበጥ ስራዎች እየተሰሩ ሲሆን ህብረተሰቡ ጥንቃቄ እንዲያደርግ ተጠይቋል። በሽታው ያለባቸው የሚጠረጠሩ ወይንም ከሚጠረጠሩ ሰዎች ጋር ንክኪ ያላቸው ወይንም በሽታው ያለባቸው አካባቢዎች የጉዞ ታሪክ ያላቸው ሰዎች እስከ 21 ቀን ራሳቸውን ከሌሎች የህብረተሰብ ክፍሎች ጋር እንዲለዩ ማድረግ የታመሙ ሰዎችንም በመለየት የበሽታውን መከላከልና መቆጣጠር እንደሚቻል ነው አሁን ያለው መረጃ የሚያሳየው። ሌሎች እንግዲህ የስጋት መጠን የስርጭት አድማስና አጠቃላይ ሁኔታ በማየት የመከላከያ ክትባትም ያለው ነው። ባጭሩ የመከላከያ መንገዶቹ ይሄን ይመስላል። የኤምፖክስ በሽታ ቫይረስ ምልክት ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚከተሉት ምልክቶች በሚታዩበት ወቅት ማለትም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ የቆዳ ቁስለትና ድካም፣ የጡንቻ ጀርባ ህመም ሲያስተውሉ በአቅራቢያው ወደሚገኝ የጤና ተቋም ሪፖርት እንዲያደርግ ወይም በ8335 አሊያም በ952 ነፃ የስልክ መስመር ጥቆማ እንዲያደርግ ተጠይቋል።